የሃይማኖት ባለቤት ሁሉም በቆ እኔ ሃይማኖት ቀጥተኛ ነው ብሎ ሁሉም ያምናል። ታውቃለህ? እና ምን ተረት እናውራው ማለት ስለ ጥርጥር ሳይሆን አሁን እኮ ሃይማኖት ሰው የሚይዘው ሃይማኖት ቀጥተኛ ነው የሚለው አንድ ሃይማኖት በመረጃ የተሞላ መሆን አለበት። መረጃ ቆየው መረጃው ተከፈተ። አሁን ቁርአን ነው አይደለ ሙስሊም እንድትሆን ያደረገ ቁርአን አይደለም እኮ አላህ ነው ያደረገኝ። አላህ መንገድ ቁርአን ሊኮ ቁርአን በመረጃ በመሐመድን ሊኮ አላህን በምንድን ነው ያወቀው? አላህን በምንድን ነው ያወቀው? አላህን በቁርአን አወቀው በነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ ስለ ቁርአኑ እናውራ። አላህ ያወራውን እናውራበት። እሺ ቀጥል፣ አንብበው ክፍል እኮ ነብዩ ሰለላሁ ነብዩ ላይ እኮ በጅብሪል አማካኝነት ቁርአን አውርደው እኮ አንብበው፣ ክፍሉን አንብበው። አዳም ካላወቅ ሚዩት አድርግና ያስ ተቀመጥ። አንድ ድል ነው የምሰጠው ከአሁን በኋላ። ቤቱ የየየ ቤት አይደለም። ገና ከመግባታቸው ሳሉ አያችኋቸው አለ። አይ እስልምና ክፍሉን አንብበው። በደንብ ሰምተኛል፣ ይሰማሃል እኮ ሙስሊም ሳትሆኑ አትሞቱ ያለበት ቦታ አለ እኮ በደንብ ቁርአንም አንብብ። ይሄንን አይ ያሰነው አንብብ ያለው ቆይ ትንሽ እንትን ላይ ውጭ ያለ ቁርአን ያሳያል። እሺ ሚዩት አድርጋ፣ በቃ ሚዩት አድርግና ተቀመጥ። ምንድነው ተረት የሚያወራብኝ? አውራ አላ ቆይ ምን ነው ሚዩት አድርግ በቃ። ኤኒዌይስ ከሐዲሱ ከተፍሲሩ ጀምረ አብዲ ላስወጣ ለረብሸው መረበሽ አይደለም እኮ አሁን ሙስሊም ሆነ ያለበት ቦታ አለ። እናንተ ክርስቲያን ሆነ የሚል ቦታ ምንድነው የሚቀባጠርብን? ጤነኛ አይደል? እውነትም መሐመድ ዘገምተኛ ናቸው ተከታዮች ያለው እውነቱን ነው፣ ወዱ አይደለም። ኢዴት በኢየሱስ ስም ምንድነው የሚያወራው? ምንድነው የሚለኝ? አንብብ፣ አመች ቦታ ያለው ዝም በል፣ ዝም አልልም። ምንድነው የሚያወራው? ሙስሊሞች እስከ መቼ ነው በድንቁርና ውስጥ የምትቀጥሉት? ቆይ ድንቁርናን እንደ ጌጥና እንደ እውቀት እስከ መቼ ነው የምትይዙት? በኢየሱስ ምንድን ነው እያለኝ ያለው? ገብቷችኋል? ቆይ ሚስራ ገብቶሻል? አዱል ፈተና ገብቶሃል? ቶ መሰለኝ ምንም አያስታውቅም። ቢያወራው ነገር ከርዕሱ ጋርም አይገናኝም። ትላንትና ሞክሬ ነበር ይላል። የትላንትና ስለ ትላንትናው መልስ ሊመልስ ትናንት አስገባኝ ብዬ ይላል። እስልምና እኮ የሚላል ቁርአን ላይ ይለኛል። አላህ ነው ዋናው ይለኛል። ነጃሺ ይለኛል። አንብብ ስለው ደግሞ ውጭ ነኝ ይለኛል። አልተቀመጥኩም ይለኛል። ምንድን ነው የሚያወራው? ሁሉም ሙስሊሞች እኮ ናቸው። በቃ እንደዚህ ፊውዛቸው የለቀቀ ነው እንዳለ። ቀጥል ክርስቲያን ቀጥል። ኦኬ እሺ፣ ሙስሊሞች ነቃ ብላችሁ ግቡ፣ አትተኙ። ኦኬ እንግዲህ ያ ቅድም መጀመሪያ መግቢያ ላይ ፎይ እንዳብራራላችሁ በተለይ ሱረቱል ካፍ በሙስሊሞች ዘንድ በጣም የሚወደድ የቁርአን ምዕራፍ ነው። በነገራችን ላይ ሙስሊሞች በጣም የሚወዱት እንደ ለድግምትም ለሰይጣን ማባረሪያ ምናምን ለተለያየ ነገር ብለው የሚቀሩት ነው። ግን ሙሉ ለሙሉ የሙሐመድን ሐሰተኝነት የሚያረጋግጥ የቁርአን ምዕራፍ ነው እና እንግዲህ ያው የወረደበት ምክንያት በሶስቱ ጥያቄዎች ምክንያት ነው። የሙሐመድን ሐሰተኝነት ለማጋለጥ እንግዲህ ቁረይሾቹ ሶስት ጥያቄዎች እንዲጠይቁት አይሁዶቹ ነግረዋቸው ነበር። ልቀጥልላችሁና ላንብብላችሁ። ኤማን ሃዝ አፒርድ አመንግ አስ ክሌሚንግ ቱ ቢ ኤ ፕሮፌት ምን ብለው ይነግሯቸዋል ቁረይሾቹ ለአይሁዶቹ? አንድ ሰው ከኛ ተነስቶ ነብይ ነኝ እያለ ነው፣ ነብይ ነኝ ብሎ ክሌም እያደረገ ነው። ሰው ስለሱ ምን ትሉን አላችሁ ብለው ይጠይቋቸዋል። he has turned away from our religion and then the religion of our father የኛና የአባቶቻችንን እምነት ትቷል
ስለዚህ ስለሱ ምን ትሉናላችሁ? ምንድነው ይዞት የመጣው ነገር ብለው ይጠይቋቸዋል። ከዛ ራይት ቱ አስ ዊዝ ኩዌሽንስ ዊ ሜይ አስክ ሂም፣ ልንጠይቀው የምንችለውን ነገር ጥያቄ ጻፉልን ወይም ደግሞ ንገሩን ብለው ይጠይቋቸዋል፣ አይሁዶችን ማለት ነው። ምክንያቱም አይሁዶቹ የመጽሐፉ ሰዎች ስለሆኑ የነቢይነትን መስፈርት ያውቃሉ ብለው ስላመኑ ይህንን ጥያቄ ቁሬሾቹ ይጠይቋቸዋል፣ አይሁዶቹን የነቢይነቱን መስፈርት ቴስት ማድረጊያ ማለት ነው። The Jews gathered and said, አይሁዶቹ ተሰበሰቡና አንድ ውሳኔ ላይ ደረሱ። This is his description in the time in which he will appear. So they wrote to the Quraysh. ከዛ ለቁሬሾቹ ምን ይጽፉላቸዋል? Ask him about the story of the companion of the cave, about ዱልቀርኔን and about the soul. እነዚህን ሶስት ጥያቄዎች ጠይቁት፣ ከዛ በኋላ በሱ ነቢይነቱን ታረጋግጣላችሁ ብለው ይጠይቋቸዋል። እነዚህ ሶስት ጥያቄዎች ምንድናቸው? አንደኛ ስለ ዋሻው ሰዎች፣ ሁለተኛ ስለ ዙልቀርኔን፣ ሶስተኛ ደግሞ ስለ ሩህ ወይም ደግሞ ስለ መንፈስ ጠይቁት ይሏቸዋል። ከዛ በኋላ እና ይሄንን የሚመልስላችሁ ከሆነ እሱ ነቢይ ይሆናል፣ ካልሆነ ግን ነቢይነቱ ይቆማል አይነት ነገር ብለው እንትን ይሏቸዋል። ከዛ በኋላ ኦ ሙሐመድ ዩ ሃቭ ተርንድ አዌይ ፍሮም አወር ሪሊጅን ኤንድ ዘ ሪሊጅን ኦፍ አወር ፎርፋዘር። ከዛ በኋላ የሄዱና ቁረይሾቹ ሙሐመድን እንደዚህ ይሉታል፣ አንተ ሃይማኖታችንን እና የአባቶቻችን ሃይማኖት ክድሃል፣ እኛ እንጠይቀሃለን ጥያቄ ስለነዚህ እነዚህን ጥያቄዎች መልስልን ይሉታል። ሶ ቴል አስ አባውት ዘ ስቶሪ ኦፍ ዘ ኮምፓኒየን ኦፍ ዘ ኬቭ፣ ስለ ዋሻው ሰዎች መልስ ንገረን። ኤንድ ዱልቀርኔን ኤንድ ዘ ሶል፣ ስለ ዙልቀርኔን ስለ ሩህ ወይም ደግሞ ስለ መንፈስ ንገረን ብለው ከአይሁዶቹ ይዘውት የመጡትን ጥያቄ ይጠይቁታል። ሂ ሴድ ካም ቱ ሚ ቱሞሮ፣ ከዛ ምን አለ? በቃ ነገ ነውና መልሱን ነገ ነግራችኋለሁ ይላቸዋል። እነዚህን ሶስት ጥያቄ ሲጠይቁት በቃ ነገ ነግራችኋለሁ። ጅብሪል ስቴድ አዌይ ፍሮም ሂም ፎር አስ ሎንግ አስ ጋድ ዊልድ ዘን ሂ ኬም ኤንድ ሴድ፣ ጅብሪል ሳይመጣ ቆየና ከዛ በኋላ የመጣበት ቀን ከ14 ቀን በኋላ እንደሆነ እዚሁ ላይ ያስቀምጠዋል። ሌላ ላይ ደግሞ ከ15 ቀን በኋላ የሚል አለ። ከዛ ጅብሪል ከ15 ቀን በኋላ ሲመጣ ሙሐመድ ምን ይለዋል ጅብሪልን? they asked me about things I had no knowledge of፣ ምንም እውቀት የሌለኝ ነገር እኮ ቁረይሾቹ ጠየቁኝ ይለዋል ሙሐመድ ለጅብሪል ማለት ነው። and I answered them until it becomes difficult for me፣ በጣም ከባድ ስለሆነ ምንም ልመልስላቸው አልቻልኩም። he said didn't you see that we don't enter a house in which there is a dog or an image፣ እኛ እኮ ሙሐመድ ሆይ መላእክቶች ማለት ነው ውሻ ወይም ደግሞ ስዕል ያለበት ቤት ስለማንገባ ነው ያልመጣሁት ብሎ ይነግረዋል ጅብሪል። ስለዚህ ጅብሪል መጥቶ መልሱን ያልተናገረበት ምክንያት ምንድን ነበር ማለት ነው? ሙሐመድ ቤት ውስጥ ውሻ ወይም ደግሞ ስዕል ስለነበረ ነው። and there was a puppy in the house፣ በቤት ውስጥም በሙሐመድ ቤት ውስጥም ትንሽዬ ውሻ ነበረች እና ሙሐመድ ነገ ነግራችኋለሁ ብሎ ያን መልስ ሳይመልስ ስንት ቀን ቀረ? ወደ 15 ቀን አካባቢ ቆየ ማለት ነው። ከዛ በኋላ መልሶቹ ደግሞ ምን የሚሉ ናቸው? ኦኬ he said okay indeed I will do that tomorrow፣ ምንድነው ሱራ 18 እዛው 24 አካባቢ በአላህ ፍቃድ ብለህ መናገር ነበረብህ፣ መመልስላችሁ በአላህ ፍቃድ ብለህ ነበር የነበረ፣ በአንተ ግን ስላላልክ እስካሁን ሳይመጣልህ ቀረ ብለው ጅብሪል ይነግረዋል ማለት ነው። ከዛ በኋላ እነዛን ሶስት መልስ የተባሉትን ነገር ጅብሪል ነግሮት ይሄድና ሙሐመድ ለነዛ ለጠየቁ ጥያቄ ይመልስለታል። እነዛን ሶስቱን መልሶች ማለት ነው። ያ ቴንክ ዩ ክርስቲያን። ቅድም እንዳልኳችሁ እንግዲህ ነብይ ነኝ ብሎ ተነሳ። ቻሌንጅ ያደረጋቸው ቁረይሾቹን ጣዖት አምላኪ ነበሩ። እነዚህ ጣዖት አምላኪዎቹ ከዛ ቻሌንጅ ማድረግ እነሱም ፈለጉ፣ ግን የነብይነት መስፈርትን አያውቁም። የነብይነት መስፈርትን ስለማያውቁ ደብዳቤ ለአይሁዶቹ ወደ መዲና ጻፉ። ከኛ ወገን የሆነ አንድ ሰው ተነስቶ ነብይ ነኝ እያለ ነው፣ የእነ አብርሃምን እምነት ተከታይ ነኝ እያለ ነው። ስለዚህ ይህንን ሰውዬ ነብይ መሆኑን በምን እንወቅ ብለው የሚመልስ ከሆነ እውነተኛ እሱ ነብይ ነው፣ ጥያቄውን በትክክል ማይመልስ ደግሞ እሱ ሐሰተኛ ነብይ ነው አሏቸው ማለት ነው። የመጀመሪያው ጥያቄ በዋሻ ውስጥ ያደሩ ሰዎች ቁጥር ስንት ነው? የመጀመሪያው ጥያቄ ዋሻ ውስጥ ያደሩ ሰዎች ብዛታቸው ስንት ነው ብለው ጠይቁት። ሁለተኛ ጥያቄ
ሩህ ምንድን ነው? አማርኛ ቁርአኑን አዘጋጅልኝ ተፍሲሩን ክርስቲያን። ሶስተኛ ጥያቄ ዙር ቀኔ ማን ነው የሚል ነው። እነኚህ 3 ጥያቄ ናቸው። ጥያቄዎቹ 3 ናቸው። እነኚህ 3ቱን በትክክል የሚመልስ ከሆነ እሱ ነብይ ነው። በትክክል ማይመልስ ከሆነ ሐሰተኛ ነብይ ነው። ዛሬ የምትጠሉኝም የምወዱኝም ሙስሊሞች እናንተ ራሳችሁ እነኚህን ጥያቄ መልሷል አልመለሰም? ከመለሰ ነብይ ነው ብላችሁ ቀጥሉ። እውነት ካልመለሰ ደግሞ ፍርዱን ለእናንተ ተዋለሁ። ያው በበቂ መረጃ እንሰጣችኋለን። እውነት ጥያቄዎቹን በትክክል መልሷችኋል አልመለሳቸው፣ ነገ ምላሹን ሰጣችኋለሁ ብሎ 3 ጥያቄ ተጠይቆ መልሷል አልመለሰም? አማርኛ ቁርአን ከተፍሲር ጋር ተፍሲሩን አንብበላቸው አንዴ። በአማርኛው በደንብ እንዲገባቸው ነው። ያ እንግዲህ ያው ሱረቱል ካፍ የመጀመሪያውን ይሄ ቁርአን በአማርኛ ተፍሲር ማለት ነው ከነ ተፍሲሩ የሼክ መሐመድ ዘይኔ የእሱ መጽሐፍ ነው እና እዚህ ጋር ይህ ቁርአን የወረደበትን ምክንያት ያስቀምጣል። ኦኬ ከዋሻው ምዕራፍ 1ኛው አንቀጽ የወረደበት ምክንያት ይላል እዚህ ጋር። ከዋሻው ምዕራፍ 1ኛው አንቀጽ የወረደበት ምክንያት ይህ አንቀጽ የወረደው መኮች ወይም ደግሞ የመካ ሰዎች ነድር ቢን ሐሪርን፣ ኡቅባ እቢን ሙአይጥ ወደ መዲና አይሁድ ልከው የነቢዩን ባህሪ እንዲጠይቁ አድርገው ነበርና አይሁዶቹም ስለ 3 ነገሮች ጠየቁ። ነገ ነግራችኋለሁ ብለዋቸው ተመለሱ። ሙሐመድን 3 ጥያቄ ይጠይቁታል በአይሁዶቹ መሰረት ማለት ነው ቁረይሾቹ። ሙሐመድ ምን ይላል? ነገ ነግሬያችሁ መለሳለሁ፣ ነገ ተመለሱ አላቸው። ኢንሻአላህ ሳይል የተባለውን ነገር መልሱ ሳይገኝ 15 ቀን ሞላው። ኢንሻአላህ ነገ መልስላችኋለሁ ስላላለ መልሱ 15 ቀን ሙሉ ሳይመልስላቸው ቀረ። የመኮችም አይሁድ ምሁራንን ስለ ነቢዩ ሊጠይቁ ልከዋቸው ሲጠይቋቸው ከ3 ነገሮች ይጠይቁትና በትክክል ከነገራችሁ እውነትም መልእክተኛው ይህ ነው፣ ይህን ካልነገራችሁ ግን ቀጣፊ ነው ብለው አይሁዶቹ ልከዋቸው ነበረ። አንደኛው ጥያቄ ስለ እነዚያ አስገራሚ ወጣቶች ታሪክ፣ እነዚያ አስገራሚ ወጣቶች ታሪክ የሚባሉት እነማን ናቸው? የዋሻው ሰዎች ማለት ነው። ሁለተኛው ጥያቄ ስለዚያ ከምስራቅ እስከ ምዕራብ ያዳረሰ ሰው ታሪክ ማለትም ስለ ዙልቀርኔ ማለት ነው። ሶስተኛ ስለ ሩህ ጠይቁት አሏቸውና ሲጠይቋቸው አላህ ከፈቀደ ሳይሉ ነገ ነግራችኋለሁ ብለው ሳሉ እስከ 15 ቀን ስለቆዩ ይህ አንቀጽ ወረደ ብለው ቻሌንጅ ነው። ሎክ እናመሰግናለን ክርስቲያን። እንግዲህ ቻሌንጅ ነው። እነኚህ 3 ጥያቄዎች በትክክል የሚመልስ ከሆነ ነብይ ነው፣ የማይመልስ ከሆነ ሐሰተኛ ነብይ ነው። 3ቱም ጥያቄዎች ተቀምጠዋል። ያው የመጀመሪያው ጥያቄ ስለነኛ አስገራሚ ወጣቶች ታሪካቸውና ቁጥራቸው ስንት ነው? ሁለተኛ ስለዚያ ከምስራቅ እስከ ምዕራብ ድረስ የሄደው ሰውዬ ማን ነው? ምንድን ነው? ሶስተኛው ጥያቄ ስለ ሩህ ጠይቋቸውና ሲጠይቋቸው አላህ ፍቃድ ሳይሉ ነገ ነግራችኋለሁ ብለው ሳሉ እስከ 15 ቀን ስለቆዩ ነው ይሄ አንቀጽ የወረደው ይላል። ቀደም እኔ ምን አልኳችሁ? 15 ቀን ብያችኋለሁ ታሪኩን። 15 ቀን ነገ መልስ እሰጣለሁ ያለው አካል ጠፋ። በቃ ጠፋ፣ የውሃ ሽታ ሆነ። ለምን? ጀለለዲን አሱጢ እንደሚነግረን ለምንድን ነው የጠፋው? ቤቴ ውስጥ ጡጥላ ስለገባኝ ጡጥላ ታለች ደግሞ ጅብሪል መልስ ዞ ስለማይመጣ ነው። 15 ቀን ሙሉ ከቤት ወጥቶ አያውቅም እንደ ውጭ ያገኘውም እንደ ጅብሪል። ሌላ ጊዜ ጅብሪል ውጭ ያገኘዋል። 15 ቀን ሙሉ መስጊድ ሄደው አያውቅም እንዴ? ጁማ ሰላት የማይሰግድም ነበር ማለት ነው። 15 ቀን ሙሉ ጡጥላ ቤት ውስጥ ትቀመጣለች እንዴ? ሞታስ ከሆነ ሞታለች የሚሉ አሉ። አይገማቸውም እንደ 15 ቀን ሙሉ። ከመቼ ወዲያ ነው ጅብሪልስ ውሻ ፈርቶ ቤት አልገባም ያለው? መልሱ ስላሌለችው አብዲ ከስር ሆነ ትሰርበኛለህ። ነውር ነው። ኤኒዌይስ ናግባና እስቲ ትሞግተኛለህ። ይሄንን ታሪክ ዛሬ ሰምቶ እስልምና ውስጥ የሚቆይ ካለ አምሶሪ ጭንቅላታችሁ እንደማትጠቀሙ የሚያሳየ ነው። አሁን አንድ ባንድ እንይ። ስለነዚያ አስገራሚ ወጣቶች ታሪክ ነው። ስንት ናቸው?
ተብሎ ተጠይቆ ምላሹ ምን እንደሆነ ላሳያችሁ። ሱራ 18 23 አንዴ ክፈተው ክርስቲያን። መልሳቸው እንደዚህ ነው። መልሱ እንደዚህ ብሎ መለሰላቸው። ስንት ናቸው ለተባለው ቁጥራቸው ስንት ነው አለ። ሱረቱ ካፍ 18ኛው ሱራ ቁጥር 22 ላይ ስንት ናቸው ለተባለው እንደዚህ ይላል። ፈይሰል ሚዩት አድርግ። እንደዚህ ይላል፣ በሩቅ ወርዋሪ ሆነው ሶስት ናቸው፣ አራተኛው ውሻቸው ነው ይላሉ። ስንት ነው ተብሎ ሲጠየቅ ከ15 ቀን በኋላ መልስ ብሎ የነገራቸው ምንድን ነው? በሩቅ ወርዋሪ ሆነው በጥርጣሬ ብለው በቅንፍ የገባ ነው። በሩቅ ወርዋሪዎች ሆነው ሶስት ናቸው፣ አራተኛው ውሻቸው ነው ይላሉ። 5 ናቸው፣ 6ኛው ውሻቸው ነው ይላሉ። 7 ናቸው፣ 8ኛውም ውሻቸው ነው ይላሉ። ጌታ የቁጥራቸውን አዋቂ ነው፣ ጥቂት እንጂ አያውቋቸውም በላቸው። በእነሱም ነገር ግልጽ ክርክር እንጂ ጠልቀህ አትከራከራቸው። በእነሱም ጉዳይ ከነሱ ከመጽሐፉ ሰዎች አንድንም አትጠይቅ ተብያለሁ ብሎ መልስ ሰጠ። ስንት ናቸው ተብለው ነገ መልስ እሰጣለሁ ያለው አካል አንዳንዶቹ 3 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 5 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 7 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። ከነሱ ጋር ትከራከር አትጠይቃቸውም ተብያለሁ። ስለ መጽሐፉ ሰዎች ጋር ትከራከር አትጠይቅ ተብያለሁ። ያዋረዱት እነሱ ናቸዋል። ለቁረሾቹ ነው የሚለውን ቁረሾቹ ከመጽሐፉ ሰዎች ከአይሁዶችና ከክርስቲያኖች የነብይነት መስፈርት ስለሚያውቁ ጠይቁት እስቲ ይህን ምን ብሎ ይመልሳል። እኔ ከነሱ ጋር ልከራከርም እንዳትጠይቃቸውም ተብያለሁ። አንዳንዶቹ 3 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 5 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 7 ነው፣ አንደኛው ውሻቸው ነው ይላሉ። ቁጥራቸውን አላህ ነው እንጂ የሚያውቀው ማንም አያውቃቸውም። አትከራከር ተብያለሁ። አላህ ይህን ሁሉ ዝባዝንኬ ከሚያወራ ቁጥራቸው 5 ነው ወይም 3 ነው አይልም እንዴ? የትኛው ይቀላል? የትኛው ይቀል ነበር? ይህንን እኮ እኛ መመለስ እንችላለን። እግዚአብሔር አንዳንዶቹ 10 ነው ይላሉ፣ አንደኛው እንደዚህ ነው ይላሉ። አንደኛዎቹ 5 ነው ይላሉ፣ አንደኛው እንዲህ ነው ይላሉ። ቁጥሩን እግዚአብሔር ነው የሚያውቀው ብለን እኛ ሳንመልስም እንዴ? ነቢይ መሆን ምን ይጠበቅብሃል? ይህንን ለማለት ከ15 ቀን በኋላ የነብይነት መስፈርት ምላሽ የተባለው ይሄ ነው። ነቢይ የተደረገበት አንደኛው ነው ይሄ እና ቁርአን ነው እንደ ይለኛል። በነገራችን ላይ እዚህ ጋር ይታያል ደግሞ የሚገርም እኮ ነው። እዚህ ጋር ደግሞ ጥቂት ሰው እንጂ አያውቃቸውም ብሎ ደግሞ ይናገራል። ጥቂት እንጂ አያውቋቸውም ነው እንግዲህ ሙሐመድ የማያውቀው ነገር ግን ሌሎች ደግሞ ጥቂቶች ደግሞ የሚያውቋቸው አሉ። ነገር ግን ሙሐመድ አያውቃቸውም። አላህም ትክክለኛውን መልስ አልነገረም። የአንትና ለምን እንደሆነ ታውቃለህ? 3 ነው ያሉት ወይም ትክክል ሊሆን ይችላሉ፣ ወይ 5 ነው ያሉት ትክክል ሊሆን ይችላል፣ ወይ 7 ነው ያሉት ትክክል ሊሆን ይችላሉ። ስለዚህ ጥቂት ሰው ሊያውቃቸው ይችላል። ኤኒዌይስ የነብይነት መስፈርቱ ቻሌንጁን ቁጥር 1 ጥያቄ ጠየቀውን ምላሹ በእንደዚህ ይሆናል። ወደ ቁጥር 2 እንለፍ። ቁጥር 2 ላይ ደግሞ ዙርቀኔ ቁጥር 2 ዙርቀኔ ነው። ቁጥር 3 ነው አድርገውና ቁጥር 2 ላይ እንወያይበታለን። ቁጥር 3 ነው አድርግልኝ። ቁጥር 3 ደግሞ ሩህ ምንድን ነው ተብሎ ሲጠየቅ ሱራ 17 85 ላይ እንዲህ ብሎ መለሰ። ስለ ሩህ ሲጠየቅ እንግዲህ 15 ቀን በኋላ ምላሽ የነብይነት መስፈርቱ ከሩህም ይጠይቁሃል፣ ሩህ ከጌታህ ነገር ነው፣ ከእውቀትም ጥቂት እንጂ አልተሰጣችሁም በላቸው። ምንድን ነው ተብሎ ሲጠየቅ ከሩህ ከጌታዬ ዘንድ ነው፣ ከእውቀትም ጥቂት እንጂ አልተሰጣችሁም ነው። አናቅም በቃ። ይህን የሚያወራው አላህ ነው ወይስ የነብያችን ናቸው? ነብዩ ከራሱ አያወራም አንዳችም ነገር። 3 ጥያቄ እንግዲህ 2ቱ በእነዚህ አይነት ሁኔታ መልስ የተሰጡት ነብይ የተደረገበት የነብይነት መስፈርቱን ያገኘበት ማለት ነው። 3ቱን ጥያቄ ከመለሰ በትክክልም ነብይ ነው፣ ካልመለሰ ግን ነብይ አይሆንም ተብሎ የመለሳቸው በቃን እስክትሉ መረጃውን እንሰጣችኋለን። በቃን እስክትሉ ማለት ነው። ሰላሙን አንዴ
ስለዚህ በእንደዚህ አይነት ሁኔታ ሁለቱ ጥያቄዎች መልስ ተሰጡ ማለት ነው። መልሱ ከአላህ የመጣለት እኮ አይመስልም። ሶስተኛ ጥያቄ ተው ካላ ነው፣ ከራሱ አይናገርም ነብዩ። ሶስተኛው ምንድን ነው? ወደ ሩቅ ምስራቅ ሄደው ነው የሚለዋል። አንድ የክፈተው ቁርአኑን ተፍሲሩን ክርስቲያን ቃሉን እንዳልተሳሳት ምንድነው የሚለው? ስለዚያም ከምስራቅ እስከ ምዕራብ ድረስ ያደረሰው ሰው ታሪክ ማን ነው? ይሄ ኦኬ በቃ ስላልከ ኢድሪስ ቀጥል። ይሄ ሰውዬ ማን ነው? ይህን ታሪክ ደግሞ ምላሹን ንገረንና በአንተ አፍ ሲነገር ደስ ስለሚል እንሳቅ። ቀጥል። ኢድሪስ ቀጥል። የዚህ ሰውዬ ታሪክ ደግሞ ገራሚ ነው። ሶስተኛው ምላሽ ደግሞ አስቂኝ ነው ይበልጥ ሌላ ፈን የሚያደርግ ማለት ነው። ነብይ የተደረገበት ነው እንግዲህ። ወይ ዛሬ ይሄንን ሰምቶ በእስልምና ውስጥ የሚቀጥል ካለ ከዚህ በላይ ምንም ልንታገዛችሁ ልንረዳችሁ የምንችለው ነገር ያለ አይመስለኝም። ክርስቲያን ይፎይ በጣም ደግሞ በነገራችን ላይ በጣም የሙስሊሞች ተወዳጅ ሱራ ነው። በጣም በቃ በፍቅር የሚወዱት ግን ውስጡ ሲነበብ ያለው ነገር አይደለም። አንድ ነብይ ሊናገረው ይቅርና ተራ ግለሰብ እንኳን ተጠይቆ እንደዚህ አይነት መልስ ይመልሳል ብሎ መገመት ከባድ ነው። ኑራን ቀጥል። ኢድሪስ ቀጥል። ከምስራቅ እስከ ምዕራብ የሄደው ሰውዬ ታሪክ ማን ነው? በአንተ አፍ እንስማው። የእኛው ሰላም ለሁሉም ቀጥል። እሺ ሰላም ለሁላችን። ሰላም እንኳን ደህና መጣ። በጣም ታሳዝናላችሁ። ምን አለ እንደ የራስን ትምህርት ብትሰጥ። አሁን ቀጥል እስኪ ይሄንን ከምዕራብ እስከ ምስራቅ የሄደውን የዚህን ሰውዬ ታሪክ ንገረን። ክርስትናን አስተምር፣ እስልምና የታቃለ እኮ አስረዳን። እስኪ ይሄንን ከሩቁ ክርስትናን አስተምር። እዚህ ፊት አንተ ፊት ቁርአን ትገልጣለህ። በቃ ሊያለቅስ ነው የገባው። ገብቶታል። ይሄንኛው ከእስልምና ወጥቷል። ዛሬ ከእስልምና አልወጣችሁ መቼም አትወጡም ማለት ነው። ዛሬ በእስልምና ውስጥ ይህንን እያያችሁ ከቀጠላችሁ ጭንቅላታችሁ ያጠራጥረኛል የሰው መሆኑን። ዞምፒ ካልሆነ በስተቀር የዛሬውን ታሪክ ሰምቶ ሸኘ መልስ የሚመልስ ነው የምንፈልገው እንጂ የሚያደስ ሰው አንፈልግም። ዛሬ ዞምቢ ያልሆነ በስተቀር ጤናማ አይምሮውን የሚጠቀም ከእስልምና ሹልክ ብላችሁ እንደምታደርጓ በውስጥ ጻፉልኝ። ቴንኪው እፎይ ለቀናል እስልምናን ቴንኪው በሉኝ እና ጻፉልኝ። ሌላ ምንም አልፈልግም። ደስታዬ እኔን እናንተ ከጨለማ ስትወጡ መስማት ብቻ ነው። ሌላ የእናንተ ፕሮፓጋንዳ ፖለቲካ አይደለም የምፈልገው። የዛሬውን ታሪክ ሰምቶ ነብይነት መስፈርት ነው ብሎ የሚቀጥል ካለ ያጠራጥረኛል። አብዲ ቲፔሶ አብዲ እንኳን ደህና መጣ። ሄሎ ይሰማል። እንኳን ደህና መጣ። ሙስሊም ነህ? ሙስሊም ነህ? ብዙ ጊዜ ስታወሩ እየሰማው ነበርና ይሄንን ታሪክ ታውቀዋለህ? ብዙ ጊዜ ስለ ቁርአን ስታወሩ እየሰማው ነበርና ስለምን ታሪክ ነው እስቲ ንገረኝ። ያ ሜቢ አሁን ቀደም ያልኳቸውን ሰምታችኋል። መሐመድ ነብይ ነኝ ባለበት ሰዓት ላይ 3 ጥያቄ ተጠይቆ ነበረ እና 3 ጥያቄ ተጠይቆ ለሶስቱ ጥያቄው ከቁረሾቹ ነው። ጥያቄው ባለቤቶች ግን አይሁዶች ናቸው። ማለትም ቁረሾቹ መሐመድ ቁረሾቹ ጋር ላይ የተነሳው ነብይነቱ መካ ነው አይደለ? የመጀመሪያው። ስለዚህ እነሱ እኛ ጋር አንድ ሰው ተነስቷል ነብይ ነኝ እያለ ነው ነብይ
እየተሰማ ነው። መሸሽ ያው ነው። መሸሽ ምንድን ነው? ካወራችሁ ማውራት እኮ ነው። ከያዝኩ እውነታውን ይዘህ ማምጣት ነው። ደግሞ በዚህ በሚዲያ ላይ እየወጣችሁ ደግሞ ያው ኦኬ አይ ቲንክ አሁን ተመልሷል። ያው ቆይ አንዴ የሚዩት ትላንቱ እያወራችሁ ተረጋጋ። እሺ ይሰማል አይደል? አሁን ከስር ይሰማችኋል? ይሰማዋል። ችግር የለም። አንተ አብዲ አሁን ይሰማል። አሁን ይሰማል። አይ ቲንክ ያ እሺ። ስለዚህ አብዲ ስለ ዙር ቀርኔ ታሪክ ንገረን እስኪ። አይ ሚን ከምስራቅ እስከ ምዕራብ ያዳረሰው ሰው ታሪክ ማን ነው? ዙር ቀርኔ ነው። ኦኬ እሱ ከየትና ከስንት ዓመተ ምህረት በፊት እኮ ነው እሱ ታሪኩ በቁርአን ተነገረ እንጂ በዚህ ከነብዩ ጋር ነብዩ ታሪኩን ያለፈውን ታሪክ ነው የተናገሩት። አላህ የነገራቸውን ነገር ነው የተናገሩት እንጂ ከራሳቸው አንስተው የተናገሩ ነገር አንድም ነገር የለም። ኦኬ እሺ፣ በጣም ጥሩ። አሁን እሱን እናየው ነው አላህ እንደነገረውና እንዳልነገረው እናየዋለን እሱን። እሺ ዙር ቀርኒ ከየት እስከ የት ነበር የሄደው? ከምዕራብ እስከ ምስራቅ ሁሉንም ሀገር አዳርሶታል ነው የሚባለው። መዳረሻው የት ነበር? የመጨረሻ መዳረሻው ምንድን ነው? ዳራለው በቃ መዳረሻው ተባለ እኮ ከምስራቅ እስከ ምዕራብ ማለት እኮ ሁሉም በቃ ተዳርሷል ማለት እኮ ነው። ሰው ልጅ እስካለበት ድረስ ማለት እኮ ነው። ጎበዝ፣ አሁን አንተ አየህ ጭንቅላትን ተጠቀምክ ማለት ነው። አላህ ግን ይሄን አያውቅም። አላህ ግን የመጨረሻ መዳረሻውን ተናግሯል። አላህ የመጨረሻ መዳረሻውን ተናግሯል። አንተ ሰው ቢሄድ የሆነ ቦታ ላይ አንድ ፊክስድ ቦታ ላይ እንደማይደርስ አንተ አሁን ተረድተሃል። ነገር ግን አላህ መጨረሻ የደረሰበት ጥጉን የት እንደሆነ ተናግሯል። ፈጣሪ መጨረሻ ላይ የት ነው የደረሰው? ዙልቀርኔ ክፈትለት፣ እንትኑን መረጃውን ክፈትለትና እስቲ ቆይ አንተ አሁን ጥያቄ እኮ አልገባኝም። ምን አሁን ያ ምንድነው መሰለህ አብዲ፣ ዙልቀርኔ ሄዶ የሆነ መጨረሻ ላይ ደርሷል። የምድር መጨረሻ ደርሷል። እዛ ቦታ ላይ ደግሞ ምንድነው ያገኘው? ፀሐይ ምን ስትደርግ ነው ያገኛት? ኦኬ እሺ ይታያል። ወደ ፀሐይ መግቢያም በደረሰ ጊዜ ጥቁር ጭቃ ባላት ምንጭ ውስጥ ስትጠልቅ አገኛት። በአጠገቧም ሕዝቦችን አገኘ። ዙልቀርኔ ሆይ ወይም ትቀጣለህ ወይም በእነርሱ መልካም ነገርን መማረክን ትሰራለህ ነው። ትቀጥላለህ ነው ትቀጣለህ። ሕዝቦቹን ትቀጣቸዋለህ ወይም ደግሞ በእነሱ ላይ መልካም ነገር ትሰራለህ ነው። አላህ ነው እንደዛ ያለው። ጥያቄ ያቀረበላት ነው። ያ የት ነው የደረሰው?
የመሬት ማብቂያ ቦታ ማለት ሲደርስ ፀሐይ የምትገባበት ቦታ ልክ ሲደርስ ፀሐይ ምን ውስጥ ገባን ያገኛት? ምኑን ያነበብከው? ቁርአኑን ሱረቱ ካፍ ራሱ ቁርአን ራሱ እኮ ምኑ ጋር ያገኘው? አሁን እኮ ወደ መሬት ወርዶ ሳይሆን እቺ ፀሐይ ስትሽከረከር የደረሰችበት ማን ነው ስትሽከረከር ያለ? አይ የምን መሽከርከር ነው? ሰውየው ተሽከረከረ ወይንስ ሄደ? ታዙሪኛ የተጫለው ልክ ሰውየውም ሲሄድ እኮ ፀሐይም ትሄዳለች እኮ እሱ ሄዶ ግን አገኛት አይደለ? ጨረቃው ስገባ በፈጣሪ ታምር አገኛት። ኦኬ እዛ ጨረቃ ውስጥ ከዛ ምን አገኘ? ፀሐይን ሲሄድ ፀሐይን አገኘ። ፀሐይውን ለምሳሌ ስትጠልቀውን በዚህ ትወጣለች፣ መጥለቂያው በዚህ ትሄዳለች አይደለ? ስትሄድ አገኘ። እንደዛ አይነት እንትን ይመስለኛል። ፀሐይ ጨረቃ ውስጥ ነው የምትጠልቀው? ኖ ጨረቃ አላለም። ፀሐይ ሶሪ ፀሐይ ምን ውስጥ ነው የምትጠልቀው? ፀሐይ እሺ፣ ፀሐይ ተሳስቼ ነው ጨረቃ ካልኩ። የራሷ የሆነ እንትን አላታ፣ ፕላኔት አላታ። ፕላኔት ፈጣሪ ያስቀመጠው እኔ ከምድር ውጭ ነው እንዴ ዙርቀን ሄደው? ሰሜንና ምዕራብ ደቡብ ተብሎ የሚነገረው ከምድር ውጭ ነው እንዴ? ሀይ ዙርቀን የተጓዘው ቆይ በምድር ላይ ነው። ስለዚህ አገኛት ምድር ላይ ነው? ምድር ላይ አይደለም። ጨረቃው ስገባ አይደል ያገኛት? እዛ ቦታ ደግሞ አጠገቧ ምን አሉ? በአጠገቧም ህዝቦች አገኘ። ጨረቃዋ አይምን ሶሪ ፀሐዩ አጠገብ ማን አለ? ማን አለ? ፕላኔት ነው ሰዎች ናቸው ያሉት? ሰዎች ነው ያለው። ከምድር ውጭ ሌላ ፕላኔት ላይ ሰዎች አሉ? እሱን አላ ያውቀኛ ምንም የሚያውቁ ነገር የለም። ሱራ 2:30 ምናምን አካባቢ ላይ በምድር ላይ ምትክን አደርጋለሁ ያለው ምድር ላይ ነው እንጂ ከምድር ውጭ ነው እንዴ? ሰውን ነው እሱ፣ ሰዎችን ነው እሱ ምትክ ያደርጋል እኮ። ህዝቦች የተባሉ ሰዎች አሉ እንዴ? ህዝቦች የተባሉ ሰዎች አሉ። ፀሐይ ጨረቃው ስገባ አጠገቧ ደግሞ ምኖች ነበሩ? ሰዎች ነበሩ ያለ ሄዶ ሲያገኛት። አይ እሱን አሁን አንተ ያላልኩ ልብ ብዬ ቦታውን በደንብ አላነበብኩም። እኔ ልጠይቅ የፈለግኩት ከትላንት ወደ ስለ ሱራ በቀራ ላይ የተናገርከውን ነገር ነው መናገር የፈለግኩት። ይህን ስላላነበብኩ ሊከራከርም አልችልም። ያም ቦታውን ልብ ብዬ ራሴ ስላላነበብኩት ብታነበውም ይህ ስህተት ነው። በቃ ፀሐይ ጨረቃ ውስጥ መቼ ማገባው? ቁርአን ላይ አንድ ስህተት የለውም። ፀሐይ ጨረቃ ውስጥ ነው የምገባው? ቃና ስለ ፀሐይ እኮ እዚህ ላይ አላወራውም። አሁን ፀሐይ ጨረቃ ውስጥ ምንጭ ውስጥ ነው የምገባው? አንተ እኮ አሁን አንድ እዚች ቦታ ላይ እያነበብክ ብቻ እያቆምክ ነው፣ ወደ ላይ እያነበብክ በትክክል ወደ ታች እየወረድክ ብትደራሱ አንብብ፣ ፍቺውን አንብብ፣ ችግር የለውም። ለእኛ ይረዳናል። እንደውም ዝቅ አድርግለት፣ ከ83 አድርገህ ጀምርለት። እኛ ነው የሚረዳን። እንደውም ዙርቀኔንም ጠይቁሃል። በአንተና ላይ ከነርሱ መሬትን አነባለሁ በላቸው። ምንን? መሬትን፣ ሌላ ፕላኔት አይደለም ወዳጃችን፣ መሬት ነው። ምን እያየ ነው የሚሄደው ማለት ነው? ምድርን ነው። ምድርን እያየ ነው የሚሄደው። ስለዚህ መሬትን እያነበበ ነው። አንተም ይረዳ ያለም ቁጥር 84 እኛ ለእነርሱ በምድር ላይ አስመቸ ነው፣ ከነገር ሁሉ መንገድን ሰጠ ነው። ምን ላይ? ምድር ላይ። መንገድንም ወደ ምዕራብ ተከተለ። ቀጥል። ወደ ፀሐይ መግቢያም ምን? ፀሐይ ምድርን ነው እያነበበ እየሄደ ያለው። ወደ ፀሐይ መግቢያም በደረሰ ጊዜ ምን? ፀሐይ መግቢያ ጋር ነው የደረሰው። ከዛስ ጥቁር 1 ጭቃ 2 ባላት ምንጭ፣ ጥቁር ጭቃ ምንጭ ውስጥ ምን ስትል ስትጠልቅ ምን አለ? አገኛት። በአጠገቧም ዙሪያዋን እስሯ በአጠገቧም ህዝቦች ምን አለ? አገኘ። የመሬቱ መጨረሻ ልክ ሲደርስ የመሬቱ መጨረሻ ጋ ነው የምትሰደው ማለት ፈጣሪያውን እየተናገረ። ምድር መጨረሻ የላትም። ምድር መጨረሻ የላትም። እንዴት የለም? መጨረሻ ብሎ የለም። የምድር መጨረሻ የለም። ምድርን ጠፋፋ አድርገህ ስላሰብክ ነው። እንዴት የላትም? የምድር መጨረሻ ያለው
እንዴት ላት ፕላኔቱን ሲያሳየው ለምሳሌ በትምህርት ራሱ የነ ምድር መጨረሻ የት ነች? አብዲ አሁን እስላማዊ ጭንቅላቱን ሊጠቀም ነው። አይ ማያውቅ ከሆነ ለምን አላውቅም አይልም። ዝም ብሎ አይደለም። ቀደም ራሽናል ነበረ ፕላኔት ምናምን ብሎ ኮስሞሎጂካል የሆነ ነገር እያወራ ነበር። አሁን ደግሞ ሙስሊም የሆነውን ጭንቅላቱን ሊጠቀም ነው። ሙስሊም ሆነ ጭንቅላት ማለት ስትል እንዴት ነው አሁን እየተናገርክ ያለው አንተ ራሱ? ልክ እንደዚህ አብዲ አሁን ዝም ብለህ ተሱ ፖይንት ተነስተህ ብትሄድ የት ምትደርስ ይመስልሃል? አሁን ከአንተ ካነበብኩ ፖይንት ተነስቼ ብሄድ ራሱ ማለት ነው ሰፋ አድርገህ ጭንቅላትን ስታስብበት የምድር መጨረሻ ጋር ፀሐይ ጨረቃ ውስጥ ስትገባ ታገኛታለህ። ብዙ ጊዜ ይቅርታ አድርግልኝና እኔ ሙስሊም አሁን ለምሳሌ የኔ ብቻ እውነት ነው ለማለት ፈልጌ አይደለም። ኦኬ ምን አገናኘው? በል አይ የኔ ብቻ እውነት ነው አይደለም፣ እሱ ሌላ ፖይንት ነው። አሁን ፖይንቱ ጨረቃ ውስጥ ፀሐይ ትገባለች። ኦኬ ሄዶም ደግሞ አግኝቷታል። ጨረቃ ውስጥ ስትገባ እሱራም ደግሞ ህዝቦችን አግኝቷል። ሰሜን ኢስት ዌስት ኖርዝ ምናምን የሚባሉ ነገሮች አንጻራዊ ናቸው። ታውቃለህ አይደለ? እንጂ ዳይሬክሽን ደግሞ ብትሄድበትም የምትደርስበት አይደለም። ይህንን ታውቃለህ። ዳይሬክሽን በራሱ አንጻራዊ ከሆነ የምትደርስበት አይደለም። ፀሐይም የሆነ ጨረቃ ውስጥ መታ መገባ አይደለችም። ፀሐይ ከምድር በብዙ እጥፍ ግዙፍ ነች። ይህን ታውቃለህ። እንኳን ምድር ጨረቃ ውስጥ ልገባ አይቀርና ፀሐይ ምድር ራሱ ፀሐይን ለመሸከም በብዙ መቶ ሺዎች ፀሐይ ስለምትበልጣት ምድር ያንን የማድረግ ችሎታ የላትም። ሁለተኛ ምድር ደግሞ ፍላት ነች ብለህ ካላሰብክ በስተቀር ምድር ጫፍና ጫፍ ሊኖራት አይችልም። አሁን ከዚህ ተነስተህ ዝም ብለህ ብትሄድ ትፔሳ ከስንት ምናምን ከሺህ ምናምን ከስንት መቶ ዓመት በኋላ ምናምን ተመልሰህ እዚቹ ቤትህ ወይም ደግሞ የተነሳህበት ቦታ ላይ ነው የምትመጣው። ዞረ ዞረ እዚቹ ትመጣለህ ማለት ነው። ቺዝ ሮቴት ነው የምታደርገው። ምክንያቱም ኤሊፕቲካል ሼፕ ነገር ካላት እንደ እንቁላል ነገር ከሆነች ምድር እዚህ ጋር ብትነሳ ዞረህ እዚሁ ፖይንት ላይ ነው የምትመጣው እንጂ እዚህ ጋር ጠፍጣፋ ካልሆነች እዚህ ጋር እና እዚህ ጋር ጠርዝ ብለህ ምደርስበት አይኖርም ማለት ነው። ማለቂያ ከዛ ሰማይ እንደዚህ ግድግዳ እንታስበህ እንደ ቤት ሄደህ እዛ ጋር ግድግዳ ነው፣ ወደዚህ ስትሄድ ግድግዳ ነው፣ ወዲህ ስትሄድ ግድግዳ ነው፣ እንዲህ ሰማይ ነው፣ እንዲህ ምድር ነው። እንደዛ እያሰብክ ካልሆነ ማለት ነው። እንደዛ እያሰብክ ካልሆነ ስለዚህ ቁርአኑ ኤሊፕቲካል አድርገሃት ካሰብካት ምድርን ከዚህ ብትነሳ ትሄዳለህ እንዲህ ዞረህ እዚሁ ፖይንት ነው የምትመጣው ማለት ነው። ስለዚህ ምን ሆነ? ፀሐይ ጨረቃ ውስጥ ሲገባ ቀጥል። አሁን እሱ እያለ ያለው ቁርአኑ እያለ ያለው በእኛ ችሎታችን ዙልቀርነይንን ከምድር ከመነሻው ከማውጫ አንስተን ለምሳሌ እስከ መጥለቂያው ድረስ አሳየ ነው። ሰማይ አሳየ ነው የሚላለ ሃይ እንደዛ ነው አገኛት ነው የሚለው አሳየ ነው የሚለው እኮ። ለምንድነው ዋሸው? ለምንድነው የምትዋሸው? ዙርቀኔ ብቻ ነው ያያት? ቆይ ያገኛት ዙርቀኔ ነው? አጠገቧ ሰዎች ነበሩ እኮ። ሰዎቹን እኮ ደረሰበት። የመጨረሻው ላይ ሲደርስ ሰዎቹ ጋር ደረሰበት። ስለዚህ ሰዎቹ ፀሐይዋ ጋር አብረው ነበሩ። ደረሰባት እንጂ የማየት ጉዳይ አይደለም። የመጨረሻ ፀሐይ የሚታይ ምናምን የሚባል ነገር የለም። አንጻራዊ ነው። ብትሄድም እንደዛ ነው፣ ብትሄድም እንደዛው ነው። ምንም እንትን የለውም። ምክንያቱም ዳይሬክሽን በራሱ የምትደርስበት ሳይሆን ጠቋሚ ነው ዳይሬክሽን። እና አሁን እኮ እሱ ደረሰበት እኮ ሄዶ የመጨረሻው ነው። የመሬቱን መጨረሻ ሲደርስ ፀሐይ ጨረቃ ውስጥ ተዛ ስገባ አገኛት አይደለ? የመሬቱን መጨረሻ ሲደርስ አሁን ለምሳሌ ፀሐይ ጨረቃ ውስጥ አሳዎች ምናምን ካሉ አሳዎቹን እንዲየወረወሯቸው በስሎ ይወርዳል ይላል። እዛ አካባቢ ያሉ ሰዎቹ ፀሐይዋ ጨረቃ ውስጥ ልገባ ስትል ሮጠው ዋሻ ውስጥ ይደበቃሉ፣ ፀሐይዋ እንዳፈጃቸው ይላሉ። ተረት ነው በእናትህ ትቤሰው። ከየት አመጣው ጨረቃውን ደግሞ? ፀሐይ ማለት ነው። ሶሪ ትስቃለህ በጣም እንጂ። አብዲ ፀሐይ የምጠልቀው ጥቁር ጭቃ ውስጥ ነው። እሱ የፈጣሪ ያህያሉ ጌታ ጥበብ ነው። እኔ ያን ያህል ልከራከርም አልፈልግም። ምን ይላሉ መሰለህ እዚህ ላይ አንድ የሚታርገው ልክ
ሎክ ፀሐይ መውጫዋና መግቢያዋ ላይ በጣም ስለምታቃጥል ይላሉ ዛፎች የሉ። 2 ተራሮች አሉ። ክርስቲያን ከፍ አድርገው 93 አካባቢ ላይ አድርግልኝ። 2 ተራሮች አሉ። ቀን ቀን ውሃ ውስጥ ይውላሉ ሰዎቹ በጣም ስለምታቃጥል እዛ ጋር ስለሆነች ስትወጣ በጣም ስለምታቃጥላቸው ዘለው ውሃ ውስጥ ይገባሉ። ማታ ላይ ደግሞ እሷ ፀሐይ ወደ ጨረቃው ውስጥ ልገባ ስትመጣ ሮጠው ወደ ዋሻው ይሄዳሉ ፀሐዩ እንዳይፈጃቸው እና አሳውን ማብሰል ከፈለጉ እንደዚህ መወርወር ነው፣ በስሎ ይወርዳል ይላል። በሁለቱ ጋራዎች መካከል በደረሰ ጊዜ በአቅራቢያቸው ንግግርን ማወቅ የማይቀርቡ ህዝቦች አገኘ ይላል። እዛ ተራሮቹ ጋር ያሉት ንግግርም አይችሉም ሰዎች። ሁለቱ ተራሮች ጋር ምንም ማውራት የለም። በቃ መሽቀዳደም ነው ተራራው ጋር። ልክ ውሃ ውስጥ ገባ ሮጠው ወደ ዋሻ ይሄዳሉ፣ ምግባቸውን እንትን ይላሉ። ልክ ፀሐይዋ ደግሞ ስትወጣ ተራራውን ስለምታቃጥለው ሮጠው ወደ ውሃው ይገባሉ። ዛፎች ምናምን የለም እዛ አካባቢ ላይ። ሶስተኛው ጥያቄ በስራ ተመልሶላል። አብዱል ፈተና የነብይነት መስፈርቱ ምንድነው? መለስልኝ። አሁን እኮ እያመንክ አይደለም አንተ። አሁን እኮ ሲጀመር እኮ ለማሳመን ሳይሆን አይ ስለማመን እያመንክ አይደለም ይለኛል እንዴ? ፀሐይ ጨረቃ ውስጥ ነው የምገባው እያልከኝ ፀሐይን እንዴት ሳህን መሰለች እንዴ? የሆነ ሳህን ምግብ መብያ ሳህን ነገር አድርገው ነው የሳሏት ፀሐይን። ታውቃላችሁ? ቀጥል መሐመድ። መሐመድ ይሰማል? ትሰማለህ? እንኳን ደህና መጣህ። ይሰማል? ትሰማለህ? እንኳን ደህና መጣህ። ሰላም ነው። እንዴት ነው? ይመስገነው። ሶስቱ ጥያቄዎች በስራ ተመልሰው አሁን የምታወሩት ስለ ዙልቀርነይን ነው? አዎ። ዙልቀርነይን ማን ነው? ምን አለ? ዙልቀርነይን ማለት ምን ማለት ነው? ማን ነው? ዙልቀርነይንማ ዓለምን የዞረው ነው። የምስራቁ ማን ነው እሱ? ማን ነው እሱ? እሱ ዙልቀርነይን በምዕራቡም በምስራቁም አላህ ሂድ ያለው ነው። ሁሉም ያቀናል። ሄደ ነው። ሲሄድ ምንድን ነው እሱ አዲስ ነገር ያገኘው? ይኸው አሁን እኮ አንተ የምታወራው ጭቃ ውስጥ ሲገባ አያት ፀሐይዋ የሚለው ነው አይደል? አያት ሳይሆን አገኛት። አያትና አገኛት ለአየር ምን አልከኝ? አያት ሳይሆን አገኛት። አክቹዋሊ እስሯ ደረሰ ማለት ነው። አያት ልክ ነው እኮ። እንዴት መሰለ? አያት አይደለም አያት ይላል። አንብበው አገኛት። የእናንተን ሎጂክ ነው የማይጠፋችኝ። አገኛት ነው የሚለው። አገኛት አይደለም። ምንድን ነው አያት የምትለው? አገኛት ልክ ነው እኮ። ልክ አይደለም። አያትና አገኛት አንድ አይደለም። አይ ልክ ነው። አገኛት እኮ። እንዴት ነው አገኛት? ኦኬ የምድር ጫፍን ዞራት አይደለ? አዎ አንተ አሁን የሆነ ባህር ዳርቻ ላይ ቆመህ ፀሐይ ስትገባ ወደ ውስጥ ገባ ባህር ውስጥ የሚገባ አይመስልም እንዴ? አይልም። አንብበው ክፍሉን። መሰለ ሚላለ እዚህ ክፍል ውስጥ እኔ ንጽጽር አቆማለሁ። መሰለ ሚላለ ገብቶኛል እኮ። ምንም አልገባም። ፀሐይዋ እችን ትሪካችሁን ያለው መሐመድ እሱን ጭቃ ውስጥ ያላት ምንጭ ውስጥ ምገባ ነው የመሰለው አይልም። መሰለው የሚለውን ክፍል አሳየኝ። አላህን ልታርመው ነው? አላህን ልታስተካክለው ነው? ግልጽና የተብራራን ቁርአን ኖ አላህ ተሳስተሃል መሰለው እንጂ አላገኛትም እያልከኝ ነው? አላህን አርመው። አላህን እያረምከው አንተ የት ያለ ፀሐይ ሲጠልቅ ካየኸው
ለምን ብዙ አማርኛ ብቻ ነው ማውራት ጥሩ አይደለም እኮ አላህን እያረምከው ነው። አድማጭ ብቻ ደስ እንድረስ ሳይሆን ትክክለኛ ማውራት። ኦኬ ፀሐይዋን አገኛት። ስትጠልቅ አገኛት። ጭቃው ስትገባ አገኛት። ኦኬ ምን ውስጥ አገኛት? ጮረቃ ጭቃ ምንጭ ውስጥ ስገባ ነው ያገኛት አይደለ? ምንጭ ውስጥ ጮረቃ ውስጥ ስገባ ነው ያገኛት። ልክ ነህ። ምንጭ ነው። አሁን ሲመሽ ማታ ልክ ጭቃ ውስጥ እኮ ነው። ጥቁር ጭቃ ምንጭ። ባጠገቧ ደግሞ ነበሩ። ባጠገቧ ያ ማለት አንተ አሁን በማታ አዋሳ ፀሐይ ስማ አዋሳ ፀሐይ ቀጥል ሲመሽ ፀሐይ ጠልቃለች እኮ። ያ ጠለቀች ማለት ገባች ማለት ነው። እንደዛ ነው። ገባች ነው የሚለው። ጮረቃ ውስጥ ስገባ ነው ያገኛት። ጠልቃየዋት ትላለህ እኮ አገኘዋት ትላለህ። ጮረቃ ውስጥ ቆይ ለሐዋሳሙን አዲስ አበባሙን ሂድ ቆመም ሂድም ፕሊስ እኮ ጥቁር ጭቃ ማለት ሲጠጥ ታያውልህ እኮ ወረስ ያደርገዋል ታሪኩ ማለት ነው። ያለቀ ይመስላል። ኖ ስህተት ነው። ጥቁር አይወድም። ፀሐይ ስትጠልቅ እንደውም ቀይ ነው የሚሆነው። የምትገባ ይመስላል፣ የምትጠልቅ ይመስላል። እሺ ጎበዝ። ሰማዩ ላይ ከዛ በኋላ ሰዎች እስሯ ታገኛለህ አይደለ? ሰዎች አሉ እዛ ባጠገቧ ማለት ነው። ስትጠልቅ ጠለቀች ትላለህ እኮ አንተ፣ ገባች ትላለህ እኮ። አጠገቧ ሰዎች ታያለህ ወይ? አጠገቧ ሰዎች ታያለህ ሰማይ ላይ? አይዞህ ያለችን ሌም የሆነች አርጉመንት ጠንቅቄ አውቃታለሁኝ። ሐዲስህ ይቀብርሃል እንዴት ብሎ እንደፈሰረው ነብይ ስለማቅ። አጠገቧ ሰማዩ ላይ ህዝቦች አሉ። አጠገቧ ህዝቦች አሉ ወይ? ሰማዩ ላይ ህዝቦች አገኘከው። በአጠገቧ ህዝቦች አሉ ወይ? ሰማዩ ላይ ስትጠልቅ እንዴ አሉ። በደረሰ ጊዜማ እኮ አገኘከው፣ አያቸው። ሰማዩ ላይ ይሄ እኮ ስለ ራሱ ስለ ዙልቀኔ ብቻ ነው አይምሮ የምታወራው። ስለ አሰበው ስለሱ አይምሮስ መሐመድ ስለ ዙልቀኔ ያሰበውን ያወራውን ነው እንጂ ስለ ህዝቦቹ አይደለም። ቆይ ስለ ህዝቦቹ አይደለም ማንተኛ አይደለም። ቆይ ሰጠው ሰውዬው ነው የምናወራው። ከዚህ ስለ ህዝቦቹ ነበሩ። አትሩጥ እችሌም አርጉመንት እንዴት እንደመታ ታሳያለሁ። ወደ ፀሐይ መግቢያን በደረሰ ጊዜ ህዝቦች የሉም ብለኸኛል። ወደ ፀሐይ መግቢያን በደረሰ ጊዜ ምን ፀሐይ መግቢያ በደረሰ ጊዜ ደረሰ የሚባለው ምኑ ጋ ነው ያለው? ፀሐይ መግቢያ። ከዛስ ጥቁር ጭቃ ባላት ምንጭ ውስጥ ስትጠልቅ አገኛት። ምን አላት? አያት አይደለም የሚለው አገኛት። አንድ ባጠገቧም ፀሐይዋ ስር ምን አገኘ? አሁን አንተ የሆነ አዳምጣ አሁን ህዝቦች የሉም ብለህ ገባ እናገኛት እንዴ? አዳምጥ። ስለ ህዝቦቹ ያሁን እየሞገጥኩ እኮ ነው። በአጠገቧም ህዝቦችን ምን አለ? አገኘ። በአጠገቧ ምንድን ነው ያገኘው? አገኘ። ልክ ነው። አንተ አሁን የሆነ ቦታ ሄድ ገባች ብለህ እየጠለቀች ታያታለህ። ወንድማችን የትም ሄድ አይጠበቅብህም እኮ ፀሐይ። የትም ሄድ አይጠበቅብህም። እኔ እዚህም ልሁን ሰንበዲ ሌላ ቦታ የሚሆን ለሁላችንም ተመሳሳይ ነው። ፀሐይ የገባች የጠለቀች የሚመስል ለሁላችንም። ቆይ ፀሐይ የምትጠልቅ መወጣ አይደለችም። ጠለቀች የሚለው አንጻራዊ ስለሆነ ጮረቃ ውስጥ ገባች አይባልም። በመጀመሪያ ደረጃ ይሄም በቃ ስማ፣ ጭቃ ውስጥ እኮ ጨርቃው ሳይሆን አንተም መሰለህ እኛ ባህር ወደዚህ ባህር ውስጥ ገባች እዛ የገባችበት ውስጥ ባህር ውስጥ እንደገባች መሰለ ሚላል እንዴ? ያሰነፍ ሙታ ና እኔ አይደለም ና ከፍ በል። ነብይ ራሱ መሰለ ብሎ የፈሰረበት ካለ እኔ ንጽጽር አቆማለሁ። ቆይ የነብዩን አዘጋጅልኝ ክርስቲያን። ነብይ ራሱ ይህንን ጥያቄ እንዴት እንደፈሰረው አሳያለሁ። መሰለ ሚል ካለ ነብይ መሰለ ሚል ከተናገረ ንጽጽር አቆማለሁ። ቀጥል። ጥያቄው ቀጥታ ተጠይቋል። ይሄ ጥያቄ አንተ እንዳልከው ከሆነ ነብዩ እንደዛ ብሎ ነው የፈታው። አሳያለሁ። አላህን አርመኸዋል፣ ነብይህን ደግሞ ታርመዋለህ። ቀጥል። መረጃ ክፈት። መሰለ የሚል አንድ ማስረጃ ማስረጃ ነብዩ እንዳወሩ ይህን ቃል የማን ነው ብለህ ስታወራ ነበር?
ይሄን ቃል የማን ቃል ብለህ ታወራ ነበር ቅድም? ችግር የለውም። ነብይ መነገሩ የነብዩ ሰለላሁ እንደሆነ ነበር ታወራ ነበረው። ፕሊስ አሁን ማስረጃውን አንተ የሙሐመድም ቃል እንደሆነ አሳያለሁ። መጀመሪያ የጥንት ታሪክ አሁን ማስረጃው ርዕስ ሽፍት አታርግ። ማስረጃውን ብቻ መሰለ ነው የሚል አንድ ማስረጃ አንጣልኝ። እኔ በነብይ ፈስርልህና እንዴት እንደምትሆን አይሃለኝ። ቀጥታ ጥያቄው ተጠይቋል። አንድ በል። ሁለተኛው ደግሞ የነብይህን ተረት እንደሆነ ለምንድነው የነብይ ነው ያልኩት? 3 ጥያቄ ነብይ ተጠይቆ ነው። አንደኛ ዙርቀኔ፣ ሁለተኛ ሩህ፣ ሶስተኛ ደግሞ የዋሻው ታሪክ የሰዎቹ ታሪክ ስንት ናቸው ቁጥር ሚል ስለ ነብስ አንተ ታውቃለህ እንዴ? ስለ ነብስ አፈጣጠር አንተ ታውቃለህ? ማስረጃ አንድ ነገር አታልቅስ። አንድ ነብያት ያውቃለህ? ማስረጃ ፕሊስ፣ ማስረጃ የክርስቲያን ነብያት አምጣና ከነብዩ ሰለላሁ ጋር ወደራ ማስረጃ ፕሊስ፣ ማስረጃውን ክፈታውን። ስለዚህ የክርስቲያን ነብያቶች አምጣና ፓኒክ አታድርግ እባክህ፣ ፓኒክ አታድርግ፣ ሬቴት አታድርግ። ማስረጃውን ክፈት ብቻ፣ ዝም ብለህ ማስረጃውን ብቻ ክፈት። ሽፍት አታድርገው። ፀሐይ ጨረቃ ውስጥ የገባችውን ብቻ ማስረጃ አንጣ። ቆይ ፕሊስ ማስረጃውን አንጣ፣ ማስረጃውን አንጣ። ነብዬ እንዴት እንደፈሰረ ላሳየ ነው። አላህን አስጥያለሁ፣ ነብዬን አስጥላለሁ። ደግሜ ትቀጥላለህ። ማስረጃ አለ። ወጀደ ማለት ሊትራሊ ማግኘት ነው። እነሱም እንዳደረጉ አወዳድር። የክርስትና ነብያት አምጣና አወዳድር። ወንድ ኮንክ ፕሊስ ተጠይቀው እንደዚህ አይነት ምላሽ የሰጡ ካሉ አምጣና አሳየ። እነሱም ተጠይቀው እንደዚህ ነው የመለሱት የሚለውን አሳየን። ከሌለህ ግን ኤኒዌይስ ተወው። ቆይ ክርስቲያን እሱን ተወው፣ አትክፈተው። አዲሱን ለጊዜው ያዘው፣ ወደ ቁርአኑ መልሰው። ምናልባት እፎይ መሐመድ ያልገባው ነገር ቢኖር እኔ የመሰለኝ ዙልቀርነይን አላህ ያናገረው ነበር። አላህ ራሱ ነበር እኮ የሚመራው፣ ልክ እንደ ነብያቶች እንደ መገለጥ ያናገረው ነበር። እሱን እንዴት መሰለው ትላለህ? አላህ ካናገረው እንዴት ይመስሏል? ያ ተናጋሪው ማን እንደሆነ አንደኛ አላወቀም። ባይዞ የአላህ ንግግር ነው እንጂ የዙልቀርኔ ንግግር አይደለም። እሱም ሌላ አርጉመንት ነው። ቴንኪው እንትና አብዱልፈተና መሰለው ካለ አላህ ነው የመሰለው ማለት ነው። ተናጋሪው አላህ ስለሆነ ያለው እዚህ ጋር የጥንት ታሪክ ነው የሚናገረው። የጥንት ታሪክ ነው የሚነግረው። አላህ የጥንት ታሪክ ይናገራል። የጊዜ የጥንት ታሪክ ይሁን የታሪኩን ባለቤት ይህንን እየተረከ ያለው አላህ ነው። መሰለው እያለ ሳይሆን አላህ ራሱ ነው። ኦራይት መረጃ ያላችሁ እንትን በሉ። መሰለው የሚል ካለ ባይዘ አንድ ማስረጃ እንኳን ካመጣችሁ እኔ አቆማለሁ፣ ንጽጽር አቆማለሁ። አየ የሚል ራሱ ማለት ነው። ረድዋን ቀጥል። ረድዋን ወይንም ማን ነው ቀድሞ የመጣው? ሬድዋን አለህ፣ መቀጠል ትችላለህ። ሰላም እፎይ፣ እንዴት ነህ? ሰላም እንዴት ነህ? አማን ነው ይመስገን ነው። አሁን እዚህ ላይ የምታወሩበት ጥያቄ የሆነብህ ምንድን ነው? በአንተ ጮረቃ ውሃ ውስጥ ስገባ አገኛት ነው የሚለው መሰለው ነው የሚለው? መሰለው ማለት ምንድን ነው? መጀመሪያ ምን አውቃለሁ እንግዲህ መሰለው ማለት ለምሳሌ ኢሳን ሊሰቅሉ ብለው ተመሰለባቸው እንዳላችሁት በሱ ቤታ ሌላ ሰው ተሰቅሎ ይሆናል። ወይንም ደግሞ በጨረቃ ቦታ በፀሐይ ቦታ ጨረቃ ተመስሎበት ይሆናል። አይደን ነው መሰለው የምን ነገር አለ እዚህ ጋር። አሁን እኔ ያለውም ያልኩት እባክህ አለ ያልከኝ እኮ ነው አንተ። ወይ ቃል ይላል በቃ ተመስሎት ነው እንጂ ፀሐይ ጨረቃ ውስጥ አልገባኝም። መስሎት ነው። እፎይ መጀመሪያ ብትማር እኮ አሪፍ ነበረ። ገና እሺ አንብብና አስረዳን። እሺ አንብብና አስረዳን። ከታቸው እኔ እኮ ያዳመጥኩ ነው ብዙ ጊዜ። እሺ አንብብና አስረዳን። እሺ አንብብና አስረዳን። ካልመሰለው ከፈታው በትልቁ አድርገው መሰለው የሚል ነገር አለ። እስቲ አምጣው። ያው በቃ እሺ አይታየም። እኔ ብዙም አይታየኝም። በትልቁ አድርገው። ቆይ ተራ እንጠብቅ። ሙራድ ይኸው ይታያል እኮ ትልቅ ላይ ነው።
ወጣ እፎይን አንዴ ልጠይቅም ማለት ነው። አሳየን። ታነቢያለሽ? ትክክለኛው ሃይማኖት ማን ነው? ታነቢያለሽ? ለአስኪ አስተምር። ማንበብን ሳይሆን ማንበብ ትችያለሽ? ትክክለኛው ሃይማኖት ማን ነው እያልክ ነው? ጥያቄ ሲኖርሽ በኋላ ላይ ተመልሰሽ ነኝ። እሺ ማንኛችሁ ናችሁ? ቀጥሎ። ሌላ አሳየን። አትፍራን ያለው አሳየን። ይኸው ይታያል እኮ ይኸው ይታያል። ለኔ ብቻ እንታይ? ይኸው ይታያል። ስታነባው ይልሽ ያሳየኝ። ችግር የለውም። እኔ ይኸው ምንም ላሳየ መሰለው የሚለው ቦታ ነው መሰለው። በቃ እሺ ተመስሎት ነው። እሺ አንብብ። በቃ እኔ እሺ ተሳሳትኩ። በቃ አንብብና አስረዳኝ። የቱ ጋር ነው ያለው? እሺ የቱ ጋር ነው ያለው? አንብብና አስረዳኝ። በቃ ተሳስቻለሁ። እሺ መሰለው የሚል የለም። በቃ አንብብና አስረዳኝ። እኔ እኮ አሁን አነበብኩትስ እያነበብኩት አጣሁት መሰለው የሚል ቦታ። በቃ አልመሰለውም። እሺ በቃ አስረዳኝ። እሺ መሰለው ተሳስቼ ነው። እሺ እኔ ቀጠሮ ሊያዝልህ ከኔ በላይ የሚያውቅ ሰው አለ? ኖ አስረዳኝ። ምንድን ነው የሚለው? እሺ አንብብልኝ አንተ። አንዴ አሁን እኔ ተኝቻለሁ። አንብብልኝ። እሺ እኔ ተኝቻለሁ። ሆነ አጠገብ ላይ ሰው አለ። ቀጠሮ ሊያዝልህ እኔ አንብብልኝ። በቃ እኔ መሰለው ላልኩት ይቅርታ ብያለሁ። እሺ አሁን አንተ እኔ ትክክለኛ መረጃ ካመጣልኝ እባክህ አንብብ። ቀጠሮ ሊያዝልህና እኔ ልሂድ ነው። በቃ ሚተርክ ሰያቀጠል ነው አልገባውም። አይ ቲንክ ይመስለኛል ስለምን እንደሚወራ መሰለው ብለሃል። ፀሐይ ጨረቃው ስገባ ያየ መሰለው ብዬ የተናገርኩና መሰለው ብለሃል። ለምን መሰለው አልክ እያለ እየሞገተኝ ነው። ረድዋንም እንደዛ ነበር መሰለኝ ቅድም ሲሞገተኝ የነበረው እና መሰለው ስላልከው ሌላ ሰው የሚያመጣው አዎ ቀጥፋሃል። መሰለው አይደለም የሚለው ጨረቃ አፋው ስገባ ነው ያገኛት እንጂ መሰለው የሚል የለም። እሺ ረድዋን ተመልሰ ገብተሃል። ይሰማል? ረድዋን ሰላም ብያለሁ ሁላችሁንም። እስከሚያወራ ሰላም አርዲ። ኦኬ አርዲ ሶሪ ሰላም ብያለሁ። ረድዋን ይሰማል? ረድዋን ይተናንስ መገን ፍርድ እኮ ነው። ጭንቅላታችሁ መፍረድ ይችላል። ይህን ጥያቄ አብዱል ፈተና ምን ታዘብክ? ግን አብዱል ፈተና ምን ታዘብክ? ሰዎቹ አንጻር ነው ወይስ ስለ ዙልቀርነይን? ኖ አሁን ሰዎቹ እኔን መሰለው ብለህ ተናግረሃል፣ ቀጥፈሃል ቁርአኑ ላይ ሲሉኝ አያውቁትም። የሆነ ዙልቀርነይን ማን እንደሆነ አያውቁትም እኮ እስልምና ምን እንደሆነ መሰለው ብሎ እኮ የተናገረው እኔ እኮ አይደለሁም። ሙሐመድ እኮ ነው ከጎንህ የተቀመጠው ነው የተናገረው። መስሎ ሳይሆን አክቹዋሊ አግኝቶታል ጮረቃ ውስጥ። ቀጥፈሃል መሰለ ብለው እኔን ይሞግቱኛል። የቱ ጋር ነው የሚለው መሰለው? ዋሽታል ቀጥፈሃል እያሉ የሚያፋጥጡኝ እኮ እኔ ያለው መሰለ ያልኩት መሐመድ ነው ያለው። እሺ የቱ ጋር ነው አልኩስ? እኔ አሳየን እኮ አልኩስ። የቱ ጋር ነው? ወይኔ መሰለ ያለው ዙልቀርነይን ማን ነው? ከዛ ላይ ፎከስ እኔ እኮ አይደለሁም ያልኩት ወንድማችን። እሺ መሰለው አንብብልኝ እስኪ። እሺ አንብብ፣ እናንተ አስረዳኝ። አንብብ። እሺ እያነበብክ አይደለም እንዴ? አንብበው እንደቀጠልከው አንተ። እሺ አንተ ራስህ ወደ ፀሐይ መግቢያን በደረሰ ጊዜ ጥቁር ጭቃ ባላት ምንጭ ውስጥ ስትጠልቅ ያገኘ መሰለው። የቱ ጋር ነው መሰለው? እሺ ሶሪ አገኛት። የቱ ጋር ነው አገኛት? መሰለ የሚለው የቱ ጋር ነው? በቃ የለም መሰለ። በቃ ጨረቃው ስገባ አግኝቷታል። በቃ አሁንስ ትስማማለህ? እሺ በቂ እውቀት ካለ ችግር የለውም። መሰለ የሚለው ቦታ ይሁን ነው። እሺ በቃ መሰለን ትቻለሁ። ወደ ፀሐይ መግቢያን በደረሰ ጊዜ ጥቁር ጭቃ ባላት ምንጭ ውስጥ ስትገባ አገኛት አይደል ዙልቀርነይን? አዎ እሺ አንብብ ጎበዝ። ስለዚህ ከዛ በአጠገቧ ደግሞ ምንድን ነው ያገኘው? ህዝቦችን አገኘ አይደለ? አዎ ያ ሄድ ዙልቀርነይን ሆይ ወይም በመግደል ትቀጣለህ ወይም በመግደል ትቀጣለህ ወይም በእነሱ መልካም ነገርን በመማረክን ትሰራለህ ነው ይላል አይደለ?
እሺ የእነሱ እኮ ከሃዲያኖች ስለሆኑ ነው። ያ ጎበዝ። ስለዚህ ዙርቀኔ ፀሐይን የቱ ጋር ነው ያገኛት? ዙርቀኔ የቱ ጋር ነው ያገኛት? እስኪ ንገረኝ። ጨረቃ ውስጥ ስትገባ ነው ያገኛት ወይንስ መስሎት ነው? ዙርቀኔ እዚህ ጋር የቱ ጋር አለ? ወደ ፀሐይ መግቢያን በደረሰ ጊዜ ዙርቀኔ ያው የዙርቀኔ ታሪክ እኮ ነው። ዙርቀኔ ካለኛም የቱ ጋር ነው? ወደ ፀሐይ መግቢያን በደረሰ ጊዜ ጥቁር ጭቃ ባላት ምንጭ ውስጥ ስትጠልቅ አገኛት። አላህ ነው ይህንን እየተናገረ ያለው። በአጠገቧም ህዝቦችን አገኘ። ዙርቀኔ ሆይ ዙርቀኔ ሆይ። ይሄ እኮ የአላህ ቃል አይደለም። ይሄ እኮ እንትን መጽሐፍ እንትን አይደለም፣ ቁርአን አይደለም። ይሄ ቃል አይደለም እያለ ይሄ እኮ የአላህ ቃል አይደለም። የሰይጣን ቃል ነው ወይንስ የምን ቃል ነው? ይሄ ቁርአን አይደለም። የቁርአን ቃል የለም። እኔ ያመጣላለሁ። ስለ ቁርአን አንተ ማወቅ ብዙ ነገር አስፈልጋለሁ። የባሰው መጣ። የምን ቃል ነው ይሄ? ይሄ እኮ ቁርአን አይደለም። ይሄ እኮ ተረተረት ሆነበት። ከበደው ማመን የመቀበል። እሺ አሁን እኔ የለም አንድ ነገር ልጠይቅህና ልወጣ ነው። ቆይ እንዳወጣ አንተ ቆይ እንዳወጣ ወንድ ከሆንክ የለም እኔ ከኔ በላይ ቆይ እንዳወጣ ቆይ እኔ አሁን እየተማርኩ ነው። እሺ እኔ እየተማርኩ ነው። ከኔ በላይ የሚያስተምር ሰው አለኝ። አሁን እኔ የሚያስተምረኝ ማለት ነው። ከዛ እሱን ላገናኘህና አንተ ካሸነፍከው ያው አስገባው ሼር አድርግለት። አሁን የለም በቃ ነገ ያዘውና ነው እኔ ቤት ላይ ትመጣለህ አንተ። ያዘውና ና እሱ እዚሁ መምጣት ይችላል። አይደለም እሱ አይመጣም። እንዴት አላልከው አንተ? ምን ነው አይመጣው? ይመጣል እሱ ነው። ያዘውና ችግር የለም። ኤኒዌይስ አሁን በደንብ አስተውሉ። ዙርቀኔ ነው ታሪኩ። የዙርቀኔ ታሪክ ነው። እነኚህ አሁን አትሊስት ታማኝ ናቸው። ቁርአን ላይ ጨመርክ ብለው ቅድም የሞገቱኝ እኔ ያላልኩትን ነው። ይህ ነው ወንድማቸው ነው የጨመረው። ተናጋሪው ባለቤት አላህ ነው። አላህ ከሆነ ደግሞ መሰለው ተብሎ ለአላህ ከተነገረ ቴንኪዩ ዊችዝ አላህ ሌላ ስህተት ይሰራል ማለት ነው። መሰለው የሚለው ራሱ ከተጠቀምነው የመምሰል ነው ካልን እንቀበላለን ሙስሊሞችን። አንደኛ ሀዲስ አለ። ሀዲስ ላይ እንዴት እንደሚለጥፋቸው አሳያቸዋለሁ። እሱ አሁን ይሰማሃል። ሁለተኛ ደግሞ የታሪኩ ባለቤት ተናጋሪው ማን ነው? አላህ ነው። ስለዚህ መሰለው የሚገባው ወደ ማን ይሆናል ማለት ነው? ወደ አላህ። ስለዚህ አላህ በመሰለኝና በደሳለኝ የሚናገር ይሆናል ማለት ነው። ቁርአኑ ያላህ ቃል ነው ተብሎ ስለሚታመን ኤንስ ረድዋን መሐመድ ሀፊዝ ኧረ እባካችሁ አረዲ ሪፖርት እያደረገ ነው ይላሉ ከታች ታውቃለህ። አስወጡት፣ አረዲ አስወጡት። ፈለጋ ነው። ኦኬ መሐመድ ሀፊዝ መሰለ ወጋ ነው። ምን አልክ? የቁርአኑን ምዕራፍና ቁጥር ትነግረኛለህ? መሰለው ሱረቱ ካፍ 83 እስከ 90 ምናምን ማንበብ ትችላለህ። 86ኛውን ነው እኛ እያየን ያለ ነው። ሱረቱ ካፍ የካፍ ምዕራፍ የዋሾቹ ምዕራፍ ስንት ነው? ምዕራፉ ስንት ነው? 18ኛው ሙሉ ታሪኩን ከፈለግ ከ83 አካባቢ ጀምረ እስከ 90 ምናምን አንብበው። የአጁጅ እና ማጁጅ ከፈለግካቸው እነሱንም ታሪክ በዛው መቀጠል ትችላለህ እስከ 100 ምናምን